ሰላም ሰላም፣ እንዴት ናችሁ? ብዙ ዛቻዎች እየደረሰብኝ ነው። በልጄ ማስፈራሪያ እየመጡ ነው። እውነቱን ስለተናገርኩ የቀረውንም ካወጣሽ እያሉኝ ማለት ነው። እንደገና ልጅሽ ያለች ቦታ እናውቃለን እያሉ ልጅ አንድ ነገር ብትሆን ትናንትና ከተናገርኩ በኋላ ብዙ ነገራቶች የመጣው ብዙ ነገራቶች የመጣብኝ እንደ ትናንትና ከተናገርኩ በኋላ እንደዚህ አይነት መልእክቶች መጥተውብኝ አያውቁም። ልጅ አንድ ነገር ብትሆን ተጠያቂ ከሰዎች ማንም የለም። ለምን እኔ ያለሁበትን ቦታ ድረስ መጣ ያፈላለገችኝ እሷ ናት። አሁንም ደግሞ ልጄ ያለችበት ቦታ ልታፈላልገው ከሰዎች ማንም ሰው የለም። ልጅ አንድ ነገር ብትሆን ተጠያቂ እሷ ናት። እኔ ያለሁት የሰው ሀገር ላይ ነው። ልጄ የተውኩት ሰው ጋር ነው ለማስተማር ማለት ነው። እና ልጄ ለእናንተ አደራ ሰጥቻለሁ፣ ተናግሬያለሁ። በሚፈጠረው ነገር ግን እያያችሁ ይቅርታ ጉዳዩን ሊገርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው የምሰራው ብዬሽ ታስታውሻለሽ? መጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቦልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ ሁለት ቢራ ነው የምጠጣው አልጠጣም ስልሽ አይ በእኔ ሞት ብለሽ በግድ አስጨንቀሽ ሺም ይዞኝ አወረሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበር። መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋ ነው ገነት ቤት ያለን ገነት ቤት ነው መጥተን ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሾች ወደ በሩ ጋር ነበረ። እንዲሁ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመደዳ ሱዳኖች ነበሩ ካስታወሽ። ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው። መርስ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑን ነኝ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉ ንቃ አንስቼ ምን አደረግኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንን ቀን ታስታውሻለሽ? ታውሳለ ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስተው ነበር የምጠጪበት። ታስታውሻለሽ? በርገሯ አለች። እኔ ሌሎች ጓደኞች በርገር አለች፣ አንዷም አለች። እቺውን ሳቄ አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግራታል። የሚጠጥ ቢራ ነው የምጠጣ አጠጣም ነበር። መጣራ ከፈለጋችሁ መርዝም እጠጣለሁ፣ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪ ነገር ሁሉ ዝግጁ ነኝ። ያለው አንቺ ምናልባት ልታደርጊ ነበረ። አላህ ግን ጠበቀኝ። የኔ አምላክ አሁን እሱ ጋር እንድታስታውሽልኝ የምፈልገው ነገር አለ። ምታው ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩ ትብትብት ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያክል። በጣም እንደ ምን ሆነች ነው ምናምን ብላ አመነጫጨቀች። እኔ ደግሞ ጣሪያችሁ በቃ የለም ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለሁም? አረ በርገሯም አለች። ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። ነበርን። አስታውሳለሁ እንዳላደረግኩት ያንን ነገር ይኸው እመሰክር ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ሙሉ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው። ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች። ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድቼ ለሀቢባ ልክልሻለሁ። እውነትሽ ይወጣልሻል። እውነትሽ ይወጣል። እንደውም እኔ የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሮ ሲዛትና ካልሆነ ቀጠሮ ሲዛትና እናቴ ቀጠሮ ሲዛትና
ላይፍ ላይ ሆነን ይኸው 2 ስልክ ነው ያለን፣ ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ፣ የሚታርጋችሁ እኔና እሷ ብቻ እናወራለን። እምጠይቃት እኔ በሲስተም ነው። ሱሱ እንደተጎዳች ሰው እስከነ ስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን አቢባ እኔ እና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ፣ እስከነ ቦታው እስከነ ምኑ ነው የምነግርሽ። እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ነው። ግን ይኸውልሽ አሁን እኔ ምን እንደሆነ ተቀሽ ፈርት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አልሰጠኝም አልኩሽ አቢባ። አሳልፋ እናት እኮ ናት። ክፉም ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አሰጥ በእንደዚ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠችው። ከዚህ በላይ ምንም ማስረጃ አያስፈልግም። እናቴ ናት አለችው። እቺ ልጅ እናቷ እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? እናቴ ከእናትየውን መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። እኔ ስልኳን ተሰጠው ሳቢባ ችግር ቢኖር የእናቴ ስልክ አልሰጥሽም። ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ። አልክም ገባሻ? ስለዚህ ልክልሻለሁ ያለውን ነገር የእሷ አዳምጥሻለሁ። ትላንትና እንደውም ሌሊት ላይ ማለት ነው ሲሰምቼ ደውዬላትም ለሷ ማለት ነው። ከዛም በኋላ ተመስጬ እናንተ ጋር እሷ ስደውል ነበር፣ ዘጋባት ነበር። እዚህ ያለውን ነገር በቃ ልጨረስ ብዬ ስደውልልሽ አታነሽም ምን ሆነሽ ነው ብላ የላከችን ሪካርድ ልኬልሻለሁ አለ። ያኔ ባወራኋት ኖሮ ትላንትና ማታው ራሱ እናንተን ትቼ እሷን ባወራ ኖሮ ነበር ያልኩት። እሷም ማውራት ትችያለሽ፣ ነገ ማውራት ትችያለሽ። እናትሽ በቃ ሴት ልጅ አላቸው ለህሊናቸው ሲሉ እውነታውን ካወሩ ያወሩ፣ ችግር የለውም። ለህሊናዋ ስትል ታወራለች አልኩሽ። የፈለገ ነገር ቢሆን አሳልፈ አሰጥም። ስጠይቃትን በሲስተም ቀድማም ቢሆን ገነት ምን እንዳደረገች ስለምታውቅ አሳልፈ አሰጠኝ። ከዚህ በፊት ገነት እንዳስደበደበችን ነግሬያታለሁ። ገነት ምን እንዳስደበደበች እኮ እናትየው እኮ ገነት እንዳስደበደበቻት ስትነግራት ለእናቷ ላስመትትባቷ ያለቻት እሷ አልፈልግም ብላ ነው። ግን እውነት አልፈልግም በይ። እውነት እናትሽም ገነት ላይ ያስመትቶ ፈጣሪ ነው የሚያውቀው። እኔ አሁን እውነቱን ልንገርሽ ሱሱ ትጠጣው መጠጡ እንዲህ ሲያትሱ ፈጣሪ ብቻ ነው የሚያውቀው። ይኸውልሽ አሁን መጠጡ እንድፊው አትድፊው ሱሱ ትጠጣው የሚያውቀው ፈጣሪ ብቻ ነው። እኛ የነገርንሽ እዚህ ጋር ኖ አቢባ ይቅርታ አድርጊልኛ። እዚህ ጋር ማስረጃ እንዲኖር አስታውሻታለሁ። አይታሻለች ሱሱ የብርጭቆ ደፍቻለሁ ለዋሌ አርጊሌ ሁሉ ሳይቀር ድንብርብር ብላ ተደፋብን ማለት ነው። መጠጥ አልቀር አርጊሌ ሁሉ ሳይቀር ነው ላቸው ደፋ ገረና ራሷ ሱሱ አሚቾ ያን ነገር አስታውሺና የዛን ቀን የተቀዳልሽን መጠጣት ተሽሏል ወይስ ተደፍቷል? እንደምትለው እኔ በህይወቴ እንደዚህ ልጅ የተንከባከበኝ ሰው የለም። ወላሂ ነው የምልሽ። በጣም ነው የምትንከባከበኝ ባገኘችኝ ቁጥር እና እኔ ደግሞ ምን አይነት ምስኪን ናት። ለምንድን ነው እንደዚህ የምትሆኙ? ብርሽን እንደዚህ እያገኘሽ ፋራ እያገኘሽ ለምንድን ነው ለቤተሰብሽ ወይም ደግሞ ገንዘቡን ማታስቀምጪውና ተጠቅመሽ ቆንጆ ነሽ ለምን እንደዚህ ትሆኛለሽ? ሁሌ ይህን ህይወት ለምን ትኖሪዋለሽ? ሁልጊዜ በቃ ገንዘብሽን ያዢ። በጣም ነው የምትጋብዥ። እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም። እንደውም እኔ ልጋብዝሽ። ስትንከባከበኝ በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። ሀቡ በጣም ስትንከባከበኝ ወደድኳትኝ። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት? ወደዛ ትሄድ ምናምን ነው የምትለው። ስደፋብኝ የዛ ቀን በርገሯ ራሱ ጮኸችባት። አረ በርገሯ ሼሜ አይደል እንዲ እየጋበዘችን ለምድር ልጅቷ የምታመነጫጭቂያት? ይኸው ትግባና ትመስክር። ወላሂ ለምድር ልጅቷ የምታመነጫጭቂያት እየጋበዘችንም ማመነጫጫቅናትም ይሆናል። ሼም እንኳን የለብሽም እንዲ አንቺ ብዬ እንደውም ተቆጣዋት በርገሯን ማለት ነው። እዛ ኦኬ ምናምን ተብሎ ሌላ ቮድካ ደግሞ እንደገና ወረደች። በቃ ልጅቷ ጣጣ የላትም። አቡ ዝም ብላ ነው የምጋብዘን። እኔ ደግሞ የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ከራሴ ስጋብዝሽ የነበረው አልዋሽ በራሴ በብር ነው ስጋብዝሽ የነበረው በክሮፎች ነው። ይሄን ደግሞ እኔ እዛ ያለውበትን ነገር እንድወጣ ስለፈለግኩ እኔም ራስሽ የምትጋብዣት እኮ ያው የራቁት ቪዲዮዎች ከገነት እንዲደለትልሽ ሱሱ ላይ አድርጌ የተባልሽውን ነገር ለማድረግ አንቺ ላይ አሁን ማንም መፍረድ አይችልም። ራቁት ቪዲዮ ያህል ነው የተያዘብሽ። ሰው እየሄድሽ ፀጉር ቤት ቼክ አርጊያት ምን አለ አስብ። እሺ ደግሞ ፀጉር ቤት ስትመላለስ ስታስታውሻለሽ? ታስታውሻለች? ፕሮግራሟ መታ ሀቡ ያለ ፕሮግራሟ መታ በጣም ትመጣለች እና ያለ ፕሮግራሟ መታ ሂማኔ ልገዛ ነው የመጣሁት አለች። ወላ ማሚ ውሰጂ ሰርተሽ ትሰጭኛለሽ ብዬ አንስቼ ሂማኔ ሰጠኋት ሳከፍል ማለት ነው። ከዛ $70 ነው ምናምን $100 ነው $70 ስንት ብር ነው ይዘሽ የነበረው? እንኪ ናጁና ነገ ከነገ ወዲያ ደሞዜን እቀበላለሁ ጨምርልሻለሁ ብላ እዛው
ፈልጋለሁ ብያት ሰርተሽ ትሰጭኛለሽ ብያት ላልብሼ አሳምሬ ላኳትኝ። ከዛ በኋላ ድጋሚ መጣችና የሆነ ብር ሰጠሽ $100 ነው እንደዚህ $70 ነው ምናምን ሰጠሽ። ከዛ የሆነ $100 ምናምን ቀርቶባት ሄደች። ስትሄድ እንኳን ደስ ብሎኝ እኔ ብሩን እንኳን ጠይቋት። ለምን ልጅቷ ደግ ነበረች ለኔ። በሰላም ግቢ ቆንጆ፣ በሰላም ለሀገርሽ ያብቃሽ ምናምን ብዬ ቮይስ አረኩላት። ኦኬ በቃ ይሄንን ነው የማውቀው። እና እኔ አስታውሻሽ የቤትሽ እቃ ጊዜ የዛ አውሪ በጣም ቶኛል ሱሴ ያን ያለሽው ስትለኝ እኔ ረመዳን ነበር የዛሬ ዓመት ነው አይደለ መጅልስ ምናምን ልገዛ ታስታውሻለሽ? አረቢያን መጅልስ ልገዛ ምናምን ሄጄ የእቃ የሚሸጥበት ሰፈር አለ ከዚህ ውጭ ማለት ነው። የነሽ ነው እኔ እንደዚህ እዛው ሰፈር እኮ ነኝ ምናምን አለች። እዛው ሰፈር ናት ደግሞ እኔ ልገዛበት ሄድኩበት ሰፈር ማለት ነው። ከዛ ከባለ ታክሲው ጋር እንደውም ከእቃ ከሚጭነው ልጅ ጋር እንደውም ጸብ ናቸው፣ አይዋደዱም። ከዛ መታ ከኔ ጋር አብራኝ ሄዳ ዞረን አብረን አጋስታይ ምናምን ከልጁ ጋር ተጣሉ። መጥቶ ከሚገጣጥመው ልጅ ጋር ማለት ሊደባደቡ። ኧረ እባክህ በፈጠረ ተዋት። እሷም እንደ ወንድ አልለቀውም፣ እሱም እንደዚህ በማያገባሽ ገብተሽ ከሴት ጋር ስደባደብ የሆነ ነገር አድርገሽኛል አለች። ታስታውሻለሽ? አላቴ ሊደባደቡብኝ። ከዛ አረጋግቼ ኔኒድ ብዬ ቤት ሁላ አብሬሽ መጥቼ ካላገዝኩሽ ቤት ካላስተካከልኩሽ አልጋ መግዛት ፈልጌ ነበር። የቤቴ አልጋ አስጠልቶ ሰባብሬው አልጋዋን ይላት ብላይ አስታውሻለሽ? አበባ ብጌሽ የቤቷን እቃ ምን አይነት ዲዛይን የገዛችሁና አልጋ ሶፋ ምን እንደሆነ ያስገባችሁ ታስገባውን አይተሽ ነኝ ብላይ ነበር። ደግሞ ገኒ ለእኔ የሚገርም ሶፋ አለኝ ብላ የቤቷን ቪዲዮ ያሳይተኝ ግዢኝ ብላይ ነበረ። ከዛ በጣም ትልቅ ስለሆነና ውድ ነው። እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና አረቢያ መጅልስ ገዝቼ መጣሁ ለረመዳን ፏልልበት ማለት ነው። ከዛ እቺ ልጅ መታ ከኔ ጋር ቤት አግዝሻል ካላገዝኩሽ ላይ ቤቴ ረግጣ ማታቅ ልጅ ወታ ቤቴ አብረን አስተካክለን ምናምን ወርዳ ሄደች። እና ሄደች በኋላ እኔና ገኒ በፍቅር ነበርን 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት፣ ጓደኛዬ ምናምን እንደዚህ አይደለም ያኔ በጣም ተቀራረበን በከስተምርነት የተነሳ። የመጣችው እኔ ጋር በርገሯ ናት ይዛት የመጣችው። እቃ ትገዛለች ብር አላት ምናምን ያኔ ስሪ አንቺም እሷም የሱሴ እቃ ቆንጆ ነው ምናምን ብላ መጣቻት። በየሳምንቱ በ400 በ500 ነው የምትገዛኝ። ሁማኔር በፈታችሁ ቁጥር ትገዛኛለች። እኔ ቪዲዮ ላይ ብትገቡ ወደታች በየሳምንቱ የሰራኋት የለቀቁት ቪዲዮዎች አሉ፣ ማስታወቂያ የሰራ ነው ማለት ነው። ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን በቃ ምን ብዬ ልንገርሽ እንወጣለን። እኔ መታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ምናምን ሞቅ ሞቅ አረግላታለሁ፣ እመለሳለሁ። እንደዛ ነው እንኩ በንኪ የሆነ ገባሽ? እኔ በቃ አሟሙቅላታለሁ። እሷም ደግሞ ሼም ይዟት መታ ትገዛኛለች። እኔ ይህንን ነው የማውቀው። ከዛ በጣም እሷ ከልጇ ከሳፈረች በኋላ ረጅም ጊዜ አብረን ነበርን። የምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏ አድርጋ ነው የምጠራን። ከነ ጓደኞቼ ሄደን እንበላለን። የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች። ኦኬ ረመዳን ራሱ የዛሬ ዓመት ቆንጆ ቤት ወስዳ $500 ምናምን ከፍላ ከነ ጓደኞቼ አፍጥር አስፈጥራናለች። ገነት ማለት ነው። ይሄ ጥሩ ነገር ነው ማየው። ሳትሰድበኝ ሳልሰድባት እንዳልኩሽ በልጅቷ በሆስፒታል ላይ የተነሳ በሪችና እሷ አብረው ገጠሙና ከኔ ጋር ተደባበርን። ዘጋች። ምንም አላረኳት። ከዘጋችኝ በኋላ አሁን ከጊዜ በኋላ ምን ሰማሁኝ? ሱሴ አሰርታብኛለች $5000 ምናምን። እኔ ደግሞ እንደዚህ ነገር አልወድም። እኔ ጠንቋይ ናት ይበሉኝ፣ ሱሱ ጠንቋይ ናት፣ የፈለጉትን ይበሉኝ። እኔና አላህ ነን የምናውቀው። ኦኬ ለዛ ማን አባቷ ስለሆነች ነው እኔ ያኔ አንቺን ብትሆኛ ሀቅሽን ለማውጣት ትሄጃለሽ። ሄጃለሁ ደውዬ ሱቅ ነሽ? አዎ ላወራሽ ፈልጋለሁ። አህለው ሳላ አለችኝ። ሄድኩኝ፣ ቀጥ ብዬ ሄድኩኝ። ጓደኛዬን ይዤ ነው ሄድኩት። ለምስክርም ለሀቂቃም አዎ ተብያለሁ፣ አሰርተሽብኛል ተብያለሁ፣ እንደዚህ ተብያለሁ፣ እንደዚህ ተብያለሁ። ራሄል ወስደኝ ምናምን የትላንቱ ፊልም አዎ ሴትዮዋን አናግሬ መጣሁ።